በጣም በውድ የሚገዛ ጭቃ ቅባትን በቤታችን ባሉ ግብአቶች ብቻ ተጠቅመን በቀላሉ እንዴት አድርገን ቤታችን እንደምንሰራ አሳያችኋለሁ። የሚጠቅመን ለፀጉራችን ዛላ ነው። የፀጉራችን ዛላ እንዳይሰባበር እንደዚሁም ደግሞ መንታ እንዳያወጣ እየተቆጣጠረ እንዳያስቸግረን እንዲበጠርልን ለስላሳ እንዲሆን ይረዳዋል ማለት ነው እና ለፀጉራችሁ እንክብካቤ ጭቃ ቅባት በጣም ተመራጭና አሪፍ ነው። እንደዚሁም ደግሞ በቤታችን በቀላሉ ከምንገዛ ውድ ብር አውጥተን በቀላሉ ቤታችን መስራት እንችላለን። እንደምታዩት በጣም ትንሽ ነገር ነው የተጠቀምኩት። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። እዚህ ጋር ጭቃ ቅባቱን ለመስራት ያው ውሃ ቅባት ያስፈልገናል። ፈሳሽ ቅባት ማለት ነው። ፈሳሽ ቅባት እናንተ የፈለጋችሁትን ፈሳሽ ቅባት መጠቀም ትችላላችሁ። እና የብርቱካን ልጣጭ ተጠቅሜያለሁ። ለዛ ነው ቆረጥ አድርጌ ያስገባሁላችሁ። ይሄ ደግሞ የምታዩት ፈጭቼ ያዘጋጀሁት ቅርንፉድና ሮዝመሪን ነው። ሁለቱን አብሬ ነው የምሰራው። እዚህ ጋር የምታዩት በፊት አድርጌ ፈጭቼ ያዘጋጀሁት የብርቱካን ልጣጭ ነው እና የብርቱካን ልጣጭ ነው። ሁሉንም አንድ ላይ አድርጌ ቆንጆ ቅባት እሰራለሁ። አብራችሁን ቆዩ። ቪዲዮውን ደግሞ ላይክ አድርጉት። ለሌሎች እንዲደርስ ደግሞ ሸር ብታደርጉትም ደስ ይለኛል። አመሰግናለሁ። የተወሰነ ነው የምናደርገው፣ ምክንያቱም ስንፈጨው በጣም ብዙ ስለሚሆን ብዙ አንጠቀምም። ቢያንስ አንድ የሾርባ ማንኪያ በቂያችሁ ነው ማለት ነው። ደቃቅ ስለሆነ ብዙ ነው የሚሆነው። እንደዚሁም ደግሞ የብርቱካኑን ልጣጭ ዱቄት አደርጋለሁ ማለት ነው። ከሌላችሁ ችግር የለውም። ካለ ደግሞ ፍረሹን ደግሞ ልጣጩን መጨመር ትችላላችሁ። ከሌለም ችግር የለም፣ ተውት። ያለ ጊዜ አድርጋችሁ ብታስቀምጡት በጣም መልካም ነው። ሽታውን በጣም ነው የሚያሳምረው። በዛው ላይ በቫይታሚን ሲ የበለጸገ ስለሆነ በጣም ቆንጆ ነው። ቅባት እናንተ በፈለጋችሁት ቅባት ስሩት። እኔ ቅርንፉድ ጨምሬበት ነው ቅባቱ ላይ ማለት ነው። እና ይህ የአልመንድ ዘይት ነው እና በፈለጋችሁት እንዲሁም ለእናንተ ለፀጉራችሁ በሚስማማችሁ መጠቀም ትችላላችሁ። ከዛ ገለብጥና አዋህደዋለሁ ሁሉንም ማለት ነው። እንደ ኦሬንጅ ሆኖ ከመጣባቸው ያው የብርቱካኑ ልጣጭ ነው እንጂ ሮዝመሪንና ቅርንፉዱ ፈጭቼው ነው ማለት ነው። ሚስማር በጣም አሪፍ ነው ለፀጉራችሁ ዘለላ አልበጠር ለሚላችሁ። እኔ እንትን ምለው የምሰራው በስቲም ነው፣ ምክንያቱም ሽታ እንዳያመጣብኝ እንደዚሁም ደግሞ ቆንጆ ቅባት እንዲሆን በዚህ መልክ ነው፣ እንዳይቃጠል የፈላ ውሃ ነው ያደረኩት ከስር ያው ቶሎ መፍላት እንዲጀምር ማለት ነው። በዚህ መልኩ ስትሰሩት እንደምታዩት ቅባቱ ከላይ ይነጻል ማለት ነው። እሳት ላይ ከምንጥድ እና ከሚተን በዚህ መልክ ልክ እኔ እስከ 20 ደቂቃ ነው ያንተከተኩት። ምክንያቱም በጣም ላም ያለ ስለሆነ ቶሎ ነው ውጤቱን የሚሰጠኝና ትንሽ ስትፈጩ ሸርከት አድርጉት። መልካም ነው እንደዛ ማለት ነው። ልሞብኛል። እንደምታዩት እየተንተከተከልኝ ይገኛል። ወደ መጨረሻው አካባቢ ደርሶልኛል። በጣም ተወዱታላችሁ። በዛ ላይ ደግሞ ውጭ ስንገዛው በጣም ብዙ ብርና ውድ ነው ቅባቱ ማለት ነው። ቤታችን ደግሞ እንደዚህ በቀላሉ መስራት እንችላለን። ከኬሚካል ነፃ ነው። ፀጉራችንን ይጎዳል ብለን አናስብም። በዛ ላይ ደግሞ ጭቃ ቅባት ደግሞ በጣም አስፈላጊ ነው ለፀጉር ጫፍ ዘለላ፣ እንደዚሁም ደግሞ ከፊት ለፊት ቤቢ ሄር ካላችሁ ለሱ እጅግ በጣም ቆንጆ ነው፣ አስፈላጊ ነው እና እንዳይሰባበር ይረዳል። የምታዩት መልኩ አሁን በቅቶት አውርቼዋለሁ። ከዚህ በኋላ 1 ሰዓትም 30 ደቂቃ ማስቀመጥ ትችላላችሁ እንዲቀዘቅዝላችሁ ማለት ነው። እዚህ ጋር እመለሳለሁ በኋላ። እንግዲህ 40 ደቂቃ ያክል አስቀምጬዋለሁ። ምክንያቱም
በደንብ እንዲዋሃድና ምዝምዝ እንዲያደርገው ከውስጡ ያሉት ንጥረ ነገሮች በደንብ ከዘይቱ ጋር እንዲዋሃዱ እንቆያለን። እንደዚሁም ደግሞ ስናጠል እንዳያቃጥለን እንዲቀዘቅዝልን ይጠቅመናል። ኢቭን ማሳደር ራሱ ትችላላችሁ። ጊዜ ከሌላችሁ አንድ ቀን እንደዚህ ሰርታችሁ በማግስቱ ቅባቱን መስራት ትችላላችሁ። ይህንን ቅባት በደንብ አድርጌ ከሰራው በኋላ ደብል አድርጌ ነው ጨርቁን ያጠፍኩት። ምክንያቱም በደንብ ማጥለል አለብን፣ ፀጉራችንን እንዳይጎዳ ፎረፎር እንዳይሆንብን በደንብ እናጠለዋለን። ጥቅጥቅ ባለ ጨርቅ ወይም ጥቅጥቅ ባለ ወንፊት ግን በጨርቅ ቢሆን አሪፍ ነው። ምክንያቱም ጨርቅ ምንም ነገር አያወርድም። እንደምታዩት እኔ አጥፊዋለሁ፣ ሲጀመር አያወርድም ማለት ነው። በደንብ አድርጌ ጨምቀዋለሁ። አሰሩን ከዘይቱ በዚህ መልክ ለይቼዋለሁ፣ አሳምሬ ማለት ነው። እንደምታዩት አሁን ይሄ አሰር ነው። ከዛም በመቀጠል እኔ ወደምሰራበት እቃ ላይ ገለብጣለሁ። ጎድጓዳ ሳህን ላይ ብታደርጉ መልካም ነው ማለት ነው። በጣም ወፍራም ነው የሆነው። ያው የብርቱካኑም ዱቄቱም ስላለ እንደዚሁም ደግሞ ያም ደቅቅ ስላለ ወፍራም ነው ብቻ የሆነው ማለት ነው። ያው ጭቃ ቅባት ስለሆነ የተጠቀምኩት ባልዚን ይሄ ነው። እናንተ ጋር የተለያዩ ባልዚኖች ሊሆን ይችላሉ። የኔ ሰማያዊ ብሉ ባልዚን ነው ማለት ነው ኦሪጂናሉ። እና ፔትሮሎኒ ጀል የሚባለው እሱም ካላችሁ አሪፍ ነው። እንደዚሁም ደግሞ አረንጓዴው የሬቱ እሱም ቆንጆ ነው ባላችሁ ቫልዚን። እንደዚሁም ቫልዚን ከሌላችሁ ደግሞ ጭቃ ቅባት ማድረግ ትችላላችሁ። ማንኛውም የገዛችሁ ጭቃ ቅባት ካለ ያው እንዲረጋ ስለሆነ የምንጠቀመው እሱም ማድረግ ትችላላችሁ። አሁን ቫልዚን አንደኛ ይሄ ዘይታችን እንደ ጭቃ ቅባት እንዲያገለግለን ይረዳናል፣ እንዲረጋ ይረዳናል በሉ። ሁለተኛ ደግሞ ፀጉራችንን ያለሰልስልናል። አሁን አንድ ላይ እንዲቀላቀል እዚህ ጋር የፈላ ውሃ ብቻ ነው የምታደርጉበት። ከስር የፈላ ውሃ ሳህኑ ላይ ታደርጋላችሁ፣ ወይም ደግሞ በማይክሮዌቭ 2 ደቂቃ 1 ደቂቃ ራሱ በቂው ነው። ሞቅ ታደርጉታላችሁ ማለት ነው። ድጋሚ እሳት ላይ ከምንጥድ በቀላሉ ጊዜያችንን ለመቆጠብ እንደዚህ እስቲም እናደርግና እናቀላቅለዋለን። በደንብ ሚክስ አድርጉት። ያው ቫልዚኑ ከዘይቱ ጋር በደንብ አድርጎ ተዋህዶልኛል እንደምታዩት። አሁን ብዙ አናስቀምጥም እዚህ ጋር እንዳይደርቅ፣ በጣም ወፍሯል። ከዚህ በኋላ ይደርቃል። ስለዚህ እቃ እናዘጋጅና ወደ እቃችን እንገለብጠዋለን ማለት ነው። በጣም አሪፍ ነው። በጣም ትወዱታላችሁ። እየሰራችሁ ተጠቀሙ በቀላሉ እንደዚህ ማለት ነው። እና እኔ ሁሌ ሲያልቅብኝ የተለያዩ የጭቃ ቅባቶችን እሰራለሁ። የካሮት እሰራለሁ፣ የጥቁር አዝሙድ እሰራለሁ። የተለያዩ ሲያልቅብኝ ብቻ እሰራለሁ። ገዝቼ አላውቅም በጭራሽ ማለት ነው። ትቼዋለሁ እንደው እና እንደዚህ ነው የምሰራው በጣም ስለሚጠቅመኝ። አንደኛም ደግሞ በቀላሉ እንደዚህ አዘጋጃለሁ። እስከ 4 ወር ድረስ እጠቀማለሁ ማለት ነው። በቀላሉ እንደዚህ ባለ እቃ ውስጥ እናስቀምጣለን። የሚገርማችሁ ቶሎ ነው የሚረጋው። በ1 ሰዓት ውስጥ ይረጋልና ግርም ይለኛል። ያው ቫልዚን ስላለው ቶሎ ይረጋል። በዚህ መልኩ ገልብጥ አድርጌ ሞልቼዋለሁ። ያው ትንሽ ተርፎኛል፣ ግን በሌላ እቃ ላይ አደርጋለሁ። እንደዚህ በቀላሉ መስራት ትችላላችሁ። በዛ ላይ ለፀጉር በጣም አሪፍ ነው። ይረጋ ደግሞ ተመልሼ እመጣለሁ። አብራችሁኝ ቆዩ። እንደምታዩት ይህንን ይመስላል። ረግቶ እዩት። በጣም አሪፍ ቅባት ሆኖልኛል ማለት ነው። ለፀጉር በጣም ሁነኛ መድኃኒት ነው የምር ማለት ነው። በጣም ነው የምትወዱትና ሰርታችሁ ተጠቀሙ። ይሄ ደግሞ በጣም ለየት ያደርገዋል። እርግጠኛ ነኝ እስካሁን እንደዚህ አልሰራችሁም። ደግሞ ስቀባ አሳያችኋለሁ። አብራችሁኝ ቆዩ። ቪዲዮን ደግሞ ላይክ አድርጉ። እንደዚሁም ገና ዛሬ የመጣችሁ ደግሞ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌ የምሰራው ቪዲዮ እንዲደርሳችሁ የደወል ምልክቷን ደግሞ ኦል ያድርጓት። አመሰግናለሁ። ሽታው አትጠይቁኝ፣ በጣም አሪፍ ነው።
ያው የብርቱካኑ ልጣጭ ይመስለኛል። ግን ሲጀመር ሮዝመሪን በጣም ቆንጆ ነው። ሽታው የዛን ያክል መዓዛው በጣም አሪፍ ነው እና በዚህ መልኩ እጃችሁ ላይ ሽት ሽት ስታደርጉት ሞቅ ይላል። እንደዛ እየከፈላችሁ ጸጉራችሁን ከዛላው እስከ ጫፉ ድረስ ቀቡት ማለት ነው ትታጠቡ። እንደዚሁም ደግሞ ጸጉራችሁ ድርቅ ሲል መጀመሪያ ውሃ ረጭት አድርጋችሁ እንዲይዝ ቅባቱ በደንብ ተቀቡታላችሁ። በጣም ነው ጸጉር የሚያፍታታው የምር ማለት ነው። የተያያዘ ጸጉር እንደዚሁም ደግሞ አልበጠር እያለ ለሚያስቸግራችሁ ይህንን ቅባት ሰርታችሁ እንዲበጠር እንዳይያያዝ እንደዚሁም ደግሞ ጫፉ መንታ እንዲያወጣ ይረዳችኋል። ይዩት። ይህ ጭቃ ቅባት ለጸጉሬ በጣም ነው የሚስማማኝ። ለዛም ያው ቶሎ ቶሎ እሰራለታለሁ፣ ሲያልቅ እሰራለሁ። በፊት የሰራሁት የጥቁር አዝሙድ ቅባት ነበረ፣ እሱ አለቀብኝ። አሁን ደግሞ ይሄንን ሰርቻለሁ። ይህን ደግሞ በደንብ እጠቀምለታለሁ ማለት ነው። ይህ ለከርዳዳ ጸጉር እጅግ በጣም አሪፍ ነው። ጸጉራችሁ ክርድድ ብሎ ለሚያስቸግራችሁ ይህንን መቀባት በጣም ቀላል ነው የምር ማለት ነው። እንደዚሁም ደግሞ ጭቃ ሮዝመሪን ከሌላችሁ ቅርንፉዱን ብቻ መስራት ትችላላችሁ። አንዱ ካላችሁ በአንዱ መስራት ትችላላችሁ፣ ግዴታ አይደለም ማለት ነው። እንደዚሁም በካሮት መስራት ትችላላችሁ። ከዛ ከፊት ለፊት ጸጉር ያለበት ቦታ ቀቡት። በነገራችን ላይ ከፊት ለፊት ግንባሬ ላይ ጸጉር የሚያበቅል የምትሉኝ አላችሁ እና ጸጉር እያለበት የሳሳውን ያበዛላችኋል። ቅባት ማንኛውን ቅባት ሞቅ እያረጋችሁ ስትቀቡ ማለት ነው እንጂ ግንባራችን ላይ ምንም የሌለበት ላይ ነቅሎ ተከላካል ሆነ በስተቀር አይወጣም። ምንም የሌለበት ላይ ማለት ነው። ግን ጸጉር አለበት ላይ ግን ማንኛውንም ቅባት ሞቅ እያረጋችሁ ብትቀቡ ያ ይንሰራራል፣ እንደዚሁም ይበዛል ማለት ነው። ተግባባን? ይህን ይመስላል ቅባቴ። ከዛን እንደዚህ ቅብት አድርጋችሁ ምን ታረጋላችሁ መሰላችሁ? በደንብ ተሰሩታላችሁ። ለጊዜው እንደዚህ 2 ቦታ ሰራለሁ፣ በኋላ የተወሰነ ከፋፍዬ ደግሞ ሰራዋለሁ። ምክንያቱም ጸጉራችን እንዲሁ ስናደርገው ይበጣጠሳል፣ ብዙ ነገር ይጎዳብናል። ለዛ በደንብ ተቀብታችሁ መስራት እና በጣም አሪፍ ነው። እንደምትወዱት ተስፋ አደርጋለሁ። ሰርታችሁ ደግሞ ተጠቅማችሁ ኮሜንት እንደምትጽፉልኝም አልጠራጠርም። ባለሙሉ ተስፋ ነኝ። ሞክሩት፣ ትወዱታላችሁ። እንግዲህ ውድ ቤተሰቦቼ ስለተከታተላችሁኝ እጅግ በጣም አመሰግናለሁ ሁላችሁንም። እንደዚሁም ደግሞ እስኪ የት ሀገር እንደሆናችሁ ኮሜንት ጻፉልኝ። ሁላችሁንም እወዳችኋለሁ። ባይ ቻው።